ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ሐመር ቱቶሪያል ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ ሶስት የትምህርት አይነቶችን ይዤላችሁ ቀርቤያለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ እንግሊዝኛ ቋንቋ፣ ሶስተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀን ለአንድ ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ስለዚህ ፊደላትን እኔ እየለየሁኝ እያጋጠሙ ቃል እየመሰረቱላችሁ ይሄዳሉ። እናንተም ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጣፋችሁ መለማመድ ይጠበቅባችኋል። ቀጥታ ወደ ትምህርቱ። እስኪ ፊደላትን መጀመሪያ ልጥራላችሁ። ሁለተኛ ፊደላትን ሹ፣ ቁ፣ ቡ፣ ቱ። ስለዚህ እንግዲህ ከዚህ በኋላ ያሉትን እያንዳንዳቸውን ያየን እንሄዳለን። ሹ፣ መ፣ ት። ሹ ከሸ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹመት። ሹመት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ሹ፣ ፌ፣ ር። ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ፌ ከፈ ቤተሰብ አምስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹፌር። ሹፌር የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ሹ፣ ራ፣ ብ። ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹራብ። ሹራብ የሚል ቃል እናገኛለን። ቀጣይ ከዚህ ጋር ሹ፣ ም። ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹም። ሹም የሚል ቃል እናገኛለን። ከዚህ ጋር ደግሞ ሹ፣ ል። ሹ ከሸ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሹል። ሹል የሚል ቃል ሰጠው እናገኛቸዋለን። ከዚህ ጋር ደግሞ በሁለተኛ ደረጃ ቁ በምትባለዋ ቁ፣ መ፣ ት። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁመት። ቁመት የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ቁ፣ ር፣ ስ። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በጋራ ቁርስ። ቁርስ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ቁ፣ ራ፣ ን። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁራን። ቁራን የሚል ቃል እናገኛለን። ቀጣይ ከዚህ ጋር ቁ፣ ር፣ ጥ። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁርጥ። ቁርጥ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ቁ፣ ል፣ ፍ። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁልፍ። ቁልፍ የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ቡ በምትባለው ፊደል ቡ፣ ና። ቡ ከበ ቤተሰብ ሁለተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቡና። ቡና የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ቡ፣ ች፣ ላ። ቡ ከበ ቤተሰብ ሁለተኛ ፊደል ነች። ች ከተ ቤተሰብ ስድስተኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቡችላ። ቡችላ የሚል ቃል መስርቶ እናገኛቸዋለን። ከዚህ ጋር ደግሞ ቡ፣ ራ፣
ኬ። ቡ ከቤተሰብ ሁለተኛ ፊደል ነች። ራ ከቤተሰብ አራተኛ ፊደል ነች። ኬ ከቤተሰብ አምስተኛ ፊደል ነች። በአንድ ላይ ቡራኬ። ቡራኬ የሚል ቃል እናገኛለን። ቀጣይ ከዚህ ጋር ቡ ና ማ። ቡ ከቤተሰብ ሁለተኛ ፊደል ነች። ና ከነቤተሰብ አራተኛ ፊደል ነች። ማ ከመቤተሰብ አራተኛ ፊደል ነች። በአንድ ላይ ቡናማ። ቡናማ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ቡ ራ ዮ። ቡ ከቤተሰብ ሁለተኛ ፊደል ነች። ራ ከቤተሰብ አራተኛ ፊደል ነች። ዮ ከቤተሰብ ሰባተኛ ፊደል ነች። በአንድ ላይ ቡራዮ። ቡራዮ የሚል ቃል እናገኛለን። ቀጣይ ከዚህ ጋር በአራተኛ ደረጃ ቱ በምትባለዋ ማለት ነው። ቱ ር ክ። ቱ ከቤተሰብ ሁለተኛ ፊደል ነች። ር ከቤተሰብ ስድስተኛ ፊደል ነች። ክ ከቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቱርክ። ቱርክ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ቱ ሉ። ቱ ከቤተሰብ ሁለተኛ ፊደል ነች። ሉ ከቤተሰብ ሁለተኛ ፊደል ነች። በአንድ ላይ ቱሉ። ቱሉ የሚል ቃል ሰጠው እናገኛቸዋለን። እዚህ ጋር ደግሞ ቱ ጃ ር። ቱ ከቤተሰብ ሁለተኛ ፊደል ነች። ጃ ከቤተሰብ አራተኛ ፊደል ነች። ር ከቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቱጃር። ቱጃር የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ገ መ ቱ። ገ ከቤተሰብ የመጀመሪያ ፊደል ነች። መ ከቤተሰብ የመጀመሪያ ፊደል ነች። ቱ ከቤተሰብ ሁለተኛ ፊደል ነች። በአንድ ላይ ገመቱ። ገመቱ የሚል ቃል መስርተን እናገኛቸዋለን። ከዚህ ጋር ደግሞ የመጨረሻው ሞ ገ ቱ። ሞ ከቤተሰብ ሰባተኛ ፊደል ነች። ገ ከቤተሰብ የመጀመሪያ ፊደል ነች። ቱ ከቤተሰብ ሁለተኛ ፊደል ነች። በአንድ ላይ ሞገቱ። ሞገቱ የሚል ቃል ሰጠው እናገኛቸዋለን። ስለዚህ ዛሬ ይዤላችሁ የመጣው በሁለተኛ ፊደላት እየመሰረት ነው ማለት ነው። ስለዚህ እናንተም ሁለተኛ ፊደላትን የተጠቀማችሁ አበቃ መጀመሪያ ሁለተኛ ፊደላትን ያስቀመጣችሁ መጀመሪያ ባይሆንም በቃ ልክ ከዚህ ጋር እንዳስቀመጥ ማለት ነው። መጀመሪያ ባይሆንም እነሱን በመሃልም ገቡ በመጨረሻ ዳር ላይ መሆኑ ብቻ ሁለተኛ ፊደላትን እየያዛችሁ ቃል እየመሰረታችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው